ሰውን ለማዳን ሰው ካስፈልገው አንተ ሰው ነህ ወይ ነው። ድንግል ማርያም እኮ ሰው ናት የሚል ሰው ሰምታችሁ አታውቁ? እስኪ በሉ ሰው ናት በሉ ሰው ናት በሉ እንጂ። አዎ ሰው ናት፣ እኛ መልአክ ናት አለ። አንተ ግን ሰው ነህ። ከዛ የተነሳ ምስጢር ለማን ተገለጠ? ጥበብ ይለዋል ከሷ ነው የሚገኘው። ምስጢር ይለዋል ከሷ ነው የሚገኘው። በተለይም ልንገራችሁ ከአራት ወንጌላውያን ዮሐንስ ይበልጥ ስለ እግዚአብሔር ጽፏል። ለምን ቢባል እንዴ ጎበዝ ነው እኮ ነው። እንደ እባብ ትቢያ እየላሰ የኃጢአትን ትቢያ እየላሰ የሚኖር ትቢያ ኃጢአት ነው። ሰው ከእግሩ ያራገፈውን ትቢያ የሚልስ እባብ ነው። ቅዱሳን የናቁትን ኃጢአት ልቅም አድርጎ የሚሰራ ሰው ማርያም ሰው ናት ይላል። እንዴ እውነት እሱ ሰው ነው? ሴት አልተቆጠረችም። አሃ አሁን ይሄ እነ ፖለቲከኞች ምናምን እንደዚህ በሃይማኖት ፖለቲካ የሚሰሩ ሰዎች ንግዱ የከሰረ ሰው ሰባኪ ሆኖ መምጣቱ ነው። በግሉ እምነት መስርቶ ማለት ያ ሲያገኘው ሴቶች እናንተ አልተቆጠራችሁምና ወንጌል ሃይማኖታችሁን ነፍጓችኋል፣ እግዚአብሔር ሴትን አልቆጠረም ይላል። ጅል እንዳትሆኑ፣ እንደዛ አይደለም። ሴቶች ያልተቆጠሩት ሰው ካወቀው የማያውቀው ምስጢር በሐዋርያት ልብ አለ። ሌላ ልንገራችሁ፣ ሰው የማያውቀው ምስጢር በሐዋርያት ካለ መንፈስ ቅዱስ የመላባት ጥንተ አብሶ በደል ኃጢአት የሌለባት እግዚአብሔርን የወሰነች ለዓለም ዓለም የሆነውን ለእግዚአብሔር ዓለም የሆነች አብ ለአጽንኦ ወልድ ለተዋህዶ መንፈስ ቅዱስ እሷን ለመቀደስ በማይጸኑ ያደረባት ድንግል ማርያም የድንቁርና መድኃኒት ናት። ምስጢር ሲገለጥ እንዲያ ነው ጌታዬ። ማርያም ከሌለች ኢየሱስ የለም ማለት ኢየሱስ የስጋዌ ስሙ ነው። በቀዳማዊ ቃልነቱ ማርያምን የፈጠረው እሱ ነው። እንደገና ደግሞ ከማርያም ሲወለድ ኢየሱስ የሚል ስምን የያዘ እሱ ነው። ክርስቶስን የሚወልደው አልነበረ ማለታችን። ምስጢር እንዲገለጥልን እግዚአብሔር ይርዳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌትነቱን እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ዓለምን ፈጥሮ የሚገዛ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን በፈጠረው ፍጥረት ሁሉ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እናንተ ጀምሮ ሁላችሁም የቅድስት ቤተ ክርስቲያን ልጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አመሻችሁ? አቤት እንደምን አመሻችሁ? ጠንከር ላደረገው ብዬ አልሆንልኝ አላየችሁ፣ ሰውየው ደካማ ስለሆንኩ ማለት ነው። እንደምን አመሻችሁ? እዛ ወደ እንትን ውስጥ ድንኳን ውስጥ ያላችሁት ብትመጡ ጥሩ ነው፣ ወደዚህ ማለት ነው፣ እንዳይሰርቃችሁ በዚያው ማለት ነው። ጥሬ ሲወድቅ ጥሬ የሚለቅም ወፍ አለ አይደል? ወመጹ አዕዋፈ ሰማይ ወበልዕዎ ለምን ቢባል አፈር አልለበሰም፣ የሰማይ ወፍ መጥቶ ለቀመው። በልባችሁ የሚዘራውን ቃል እግዚአብሔር ሰይጣን እየነጠቀ እንዳይወስደው ቅርብ ብሎ ሰብስቦ መስማት ነው የሚገባው። እንጂ አሁን መቼም እዚህ ጋር ብር እያካፈልን ቢሆን አንድ ሰው በዛ አይቀመጥም። እናንተ እንደው ኧረ ተው እግዚአብሔር ከብር አያንስም። ተው እውነቴን ነው። ሌባ ይታዘባል አላሉ? ሌባው ማለት ነው ማወይ 100 ብር ጠፍቷት 3000 ብር ነው የጠፋ ይተላል የመኪና ውስጥ ማለት ነው። ታይማ ሆይ ይላል ሰውዬው። እዛ 3000 ብር ነው ታይ 100 ነው ይላል። እዛ ብላችሁ እንግዲህ ሌባ የሚታዘባል እና እግዚአብሔር እንኳን እግዚአብሔር እኔ ራሱ ታዘብኳችሁ እና ተነሱ። ዳር ላይ ያላችሁት ወንበር በዚህ ጋር ይዛችሁ በዚህ ጋር ጥጉ መቱን ነው። ከዚህ ጋር ያላችሁት እዛ ተቆርጣችሁ የቀራችሁት ማለት ነው። እንደ እንትን ተቆርጣችሁ የቀራችሁት ነው። ወደዚህ ከመጣችሁ ትመጣላችሁ፣ ካልመጣችሁ እሺ ብትሉ ትመጣላችሁ፣ እምቢ ብትሉ ደግሞ ይለቅማል ማለት ነው አጅሬ። ይሄን ካልኩ ለመምህራችን ቃለ ሕይወት ያሰማልን፣ ለዘመሩ ወንድሞቻችንም ዝማሬ መላእክትን ያሰማልን። የተወሰነ ደቂቃ ነው የሚኖረን፣ ሰዓት ያልሞላ። በዚህ ደቂቃ ውስጥ መምህራችን በደንብ አድርገው አስተምረውናል። ከኔ ጋር የምናወራው ምስጢራዊ ይዘት ላይ ባለው ብቻ ነው እና እዛ ላይ የምንነጋገርበት የመልእክታችን ወንበሩን ይዛችሁ ነው፣ ዝም ብላችሁ ይዛችሁ ነው። ከኋላ የተቀመጡትን ሰዎች ተዋቸውና ነው ወደዚህ ጋር ዝም ብላችሁ ማለት ነው። ትታችኋቸው ነው እምቢ ካሉ ማለት ነው። እሺ የሰማችሁኝን እግዚአብሔር ይስማችሁ።
ያልሰማችሁኝንም ይስማችሁ። ይሰማናል ብላችኋል አይደል? እሺ አሁን እናንተ ላይ ዱላ ማስረዘም አልፈለኩም። ወደ ነገሬ ልሂድ። የትምህርታችን ርዕስ እኔ ዝም እላለሁ እንቆባሂሪ ይናገራል የሚል ይሆናል። እንደዚህ ሳይሆን እኔ ዝም እላለሁ እንቆባሂሪ ይናገር ነው። እስኪ በሉ እኔ በሉ ዝም እላለሁ ማን ይናገር? እኔ ምን እላለሁ ማን ይናገር? ምን አላችሁ? መጀመሪያው እኔ ምን ከዛስ አተበስብሳችሁ ከሆነ አላስተምርም። ይሄን ነው ማስዛችሁን ቢካላችሁ ማለት ነው። ስለዚህ ንገሩኝ፣ ምንድነው የትምህርቱ ርዕስ? እኔ ዝም እላለሁ። እንደዚህ አላልኩም። እውነቴን ነው፣ አዛኘን አላልኩም። እንደዚህ አይኔ በደንብ ንገሩኝ። ምንድነው? ማን ይናገራል? እኔ ምን እላለሁ? ማን ይናገራል? ተናገር ይዜ እንቆባሂሪ ወአንሰ አረምም ወበል እፎ ልደተከ ዋስታፍሮሙ ላላውያን በህላዌከ ከመ ያእምሩከ ሀዲገከ ምትሃተ ከንቶ። ሃይማኖተ አበው ዘቅዱስ ኤፍሬም ምዕራፍ 47 ቁጥር 19። ሃይማኖተ አበው ዘቅዱስ ማር አፈ በረከት ኤፍሬም ምዕራፍ ስንት? ምዕራፍ ስንት? 47 ቁጥር ስንት? ገብርኤል ማለት ነው 19። እንግዲህ ይሄ ነው ዋናው ሐሳቡ። ስለ ቅዱስ ኤፍሬም አልናገርም አላወራም ብዙ ማለት ነው። እንደ ሐሳብ ብቻ ሐሳብ ስሰጣችሁ አሁን የምንማማርበት መጽሐፍ በራሱ መጽሐፈ ሊቃውንት ተብሎ በቤተ ክርስቲያን ይገለጣል። መጽሐፈ ሊቃውንት ተብሎ የተጠራው መጽሐፍ አባቶቻችን ለመናፍቃን መልስ የሰጡበትና ከሃዲያንን ያሳፈሩበት ቃለ ምልልሳቸው መናፍቃን የተነሱበት ሐሳብና መናፍቃን የተረቱበት መልስ ነው። ያ ነው ሃይማኖተ አበው የሚባለው። አንድ ሰው እኔን አሁን ሊሞግተኝ ቢፈልግ እኛን ሊሞግተን ቢፈልግ ክርስቲያኖችን አንተ ማነህ ብለን ነው የምንጠይቀው። መጀመሪያ ማነህ ያስተማረህ? ማነህ ያስተማረህ? እስኪ በሉ ማነህ ያስተማረህ በሉ። ማነህ ያስተማረህ የሚል ጥያቄ ማቅረብ ዝም ብሎ መሰበክ ነውር ነው ማለት ነው። ማነህ ያስተማረህ ስንለው ያ ሰውዬ ወይ በአስፋልት የበቀለ ነው ወይ በአዳራሽ የበቀለ ነው። ከሁለት አንዱ ነው ማለት ነው። ያ ሲሆን በራችንን እንዘጋለን ማለት ነው። ቤተ ክርስቲያን ይህ ቅዱስ ኤፍሬም የቅዱስ ያዕቆብ የቅዱስ ኤፍሬም የማን ተማሪ ነው? የማን? የቅዱስ ያዕቆብ ነው። የቅዱስ ኤፍሬም የቅዱስ ያዕቆብ ተማሪ ነው። ቅዱስ ያዕቆብ ጥንተ ነገሩ እንደምን ነው ቢሉ የቅዱስ ኤፍሬም ይላሉ ተርጓሚያን አይደል? ጥንተ ነገሩ እንደምን ነው ቢሉ ኤፍሬም ለባሃዊ ኤፍሬም ሶርያዊ፣ ለባሃዊ በሀገሩ ሶርያዊ በግብሩ ተብሏል። ጥንተ ነገሩ እንደምን ነው ቢሉ ይህ ቅዱስ ኤፍሬም የያዕቆብ ዘስሩግ ደቀ መዝሙር ነበር አይደል? የሚለው እንዳላሳስተው አይደል? የያዕቆብ ዘስሩግ ነው አይደል? ሊቃውንቱ ችግር የለውም ካለም እዚህ ጋር ማየት እችላለሁ። የማን እንደሆነ ከጠፋኝ ማለት ነው። ይሄን አጥፍቼ መሄድ አልችልም። የማን ተማሪ ነው ቅዱስ ኤፍሬም? ልክ ነኝ። ያዕቆብ ዘንጽቤን ተማሪ ነው። ሌላውን ይቅርታ አድርጉልኝ፣ አሳስቶ መረጃ መናገር ልክ ስላለ ነው ቤተክርስቲያን ማለት ነው። የማን ተማሪ ነው? የቅዱስ ያዕቆብ ዘንጽቤን ደቀ መዝሙር ነው። ቅዱስ ያዕቆብ ዘንጽቤን አርዮስን ለማውገዝ ሲሄድ ተማሪ አድርጎ አስከትሎት ሄዷል። ያ 318 ሊቃውንት በተሰበሰቡ ጊዜ የዚያን ጊዜ ቅዱስ ኤፍሬም ከያዕቆብ ዘንጽቤን ጋር አብሮ ሄዶ ቅዱስ ባስሌዮስ ዘቂሳርያን በራእይ አይቶታል። ስለዚህ አንተ አሁን እንደማን ነው የምታስተምር? እንደማን ነው የምታምን ብትሉኝ እንደ አባቶች። እስኪ በሉ እንደ አባቶች በሉ።
አንድ መናፍቅ ወይንም አንድ ከሃዲ አንድ ሰው ከቤት ውስጥ አንድ ክህደት አብቅሎ ቢነሳ ከየት ነው የተነሳ ነው? እኔም ማምን እንደ ቅዱስ ኤፍሬም ነው። ቅዱስ ኤፍሬም የሚያምን እንደ ያዕቆብ ዘንጽቢን ነው። ያዕቆብ ዘንጽቢን ከሰለስቱ ምዕት ከሊቃውንት አንዱ ነው። ሰለስቱ ምዕት የሐዋርያን አበው ደቀ መዛሙርት ናቸው። እነ ሄሬኔዎስ ደግሞ አትናቴዎስ ሐዋርያዊ ደግሞ የሐዋርያት የነ ቅዱስ ጴጥሮስ የነ ቅዱስ ዮሐንስ ደቀ መዝሙር ናቸው። እነ ቅዱስ ዮሐንስ ደግሞ የማን ተማሪ ናቸው? የክርስቶስ ተማሪ ናቸው። ስለዚህ ልብ ብላችሁ ስሙ። እኛ ቤተክርስቲያን ልክ የምትሆነው አባቶቿን ይዛ ስለምትሄድ ነው። መጽሐፍ ቅዱስ ልክ የሚሆነው መጽሐፍ ቅዱስን የጠበቁትና መጽሐፍ ቅዱስን ወስነው ለቤተ ክርስቲያን የሰጧት አበው ስላሉ ነው ማለት ነው። ስለዚህ ልክኛው ብቻ ምን ሆነው ከዚህ የተነሳ ነው። ስለዚህ አሁን የምንማረው እንደማን ነው ይባል በሉ እንደ አባቶቻችን በሉ እንደ አባቶቻችን እንድንማር የቅዱስ ኤፍሬም በረከት ከሁላችን ጋር ይሁን። ለቅዱስ ኤፍሬም ተገልጣ ሁላችሁም እንደምታውቁት በዚህ ዓለም ሰው ጠፋ የሚባለው የእመቤታችን ፍቅር መጥፋት ሲጀምርበት ነው። የእመቤታችን ፍቅር የጠፋበት ሰው ጨለማ ውስጥ እንዳለ ነው። ለምን ቢባል ልብ ብላችሁ ስሙ። ምግብ የሚፈልግ ሰው መሶብ የሚያይ ከሆነ፣ ፀሐይን የሚፈልግ ሰው ምስራቅን የሚመለከት ከሆነ፣ ዝናብ የሚፈልግ ሰው ደመና የሚያይ ከሆነ፣ እህልን የሚፈልግ ሰው ክረምትን የሚጠብቅ ከሆነ፣ ፀሐይ ክርስቶስን የሚጠብቅ ሰው ምስራቅ ድንግል ማርያምን መያዝ አለበት። ዝናብ ክርስቶስን የሚፈልግ ሰው ማንን ማየት አለበት? ደመና ድንግል ማርያምን ማየት አለበት። እሷ ደመና ስትሆን ልጇ ዝናብ ነው። ደመና አልፈልግም ዝናብ እፈልጋለሁ ካልክ ያለ ደመና ዝናብ ጠብ የለም። እንጀራ አልፈልግም እንጀራ እፈልጋለሁ መሶብ አልፈልግም ካልክ ያለ መሶብ እንጀራ የለም። ውሃ መጠጣት እፈልጋለሁ ነገር ግን መጠጫ መያዝ አልፈልግም ካልክ የምስጢር መቅዳህ ዘምስጢር የምስጢር መቅጃ የምትባል ድንግል ማርያምን ካላስክ የሕይወት ልጅነት ክርስቶስ ጠብ የለም። ስለዚህ ክርስቶስን ለመያዝ ማንን መያዝ ያስፈልጋል? ድንግል ማርያምን መያዝ ያስፈልጋል። እሱም አስቀድሞ እናቱን አበቀለ። እናቱን ካበቀለ በኋላ ከአማናዊት ዛፍ ከድንግል ማርያም ሰው ሆኖ ነው ያዳነን። እግዚአብሔር ዓለምን ያድናል። አዎ እውነት ነው። ዓለምን ለማዳን ሰው ያስፈልገዋል። እንደ አንዳንድ ሰው ምን ይላል መሰላችሁ? ድንግል ማርያም እኮ ሰው ናት የሚል ሰው ሰምታችሁ አታውቁ? እስኪ በሉ ሰው ናት በሉ ሰው ናት በሉ እንጂ። አዎ ሰው ናት። እኛ መልአክ ናት አለ። አንተ ግን ሰው ነህ። አንተ እኮ ከብት ልትሆን ትችላለህ። አኗኗርህ እንደ ከብት ማለት እንደ አሳማ የሚኖረው ሁሉ ለሆዱ የሚኖረው ሁሉ ድንግል ማርያም ሰው ናት ሲል አያናድድም? አዎ ሰው ናት። ጌታም እኮ ሰው ጠፍቶብን ነው ሰውን ሊፈልግ የመጣው። ሰውን ለማዳን ሰው ካስፈለገው አንተ ሰው ነህ ወይ ነው እንዴ? ጎበዝ ነው እኮ ነው። እንደ እባብ ትቢያ እየላሰ የኃጢአትን ትቢያ እየላሰ የሚኖር ትቢያ ኃጢአት ነው። ሰው ከእግሩ ያራገፈውን ትቢያ የሚልስ እባብ ነው። ቅዱሳን የናቁትን ኃጢአት ልቅም አድርጎ የሚሰራ ሰው ማርያም ሰው ናት ይላል እንዴ? እውነት እሱ ሰው ነው? አዎ እሷማ ሰው ናት። አንተ ሰው ነህ ወይ ነው? አንተ ሰው ነህ? እሷ ዓለም የተሰራባት ሰው ናት። እግዚአብሔር ተመልከቱ፣ ኩሉ አረየ ወህውረ አልቦ ዘይገብራ ለሰናይት አልቦ ወኢ አሃዱ ከመ መቃብር ክሱት ጎራኢቶሙ ወጸለሃው በልሳናቲሆሙ ኮንኖሙ ስድዶሙ ወይደቁ በውዴቶሙ ይላል ቅዱስ ዳዊት። ሁሉ ተካክሎ በደለ፣ በደላቸውም እንደ ጦር ጉሮሮ ሆነ። ከበደላቸው ብዛት የተነሳ አፋቸው እንደ መቃብር ሆነ። በዓለም ላይ ያለ ሰው ሁሉ ተካክሎ በደለ። ሁሉም ሰው ሲከፈት ኃጢአት ታየበት። እግዚአብሔር ከሐና ቤት አልተስተናገደም ከድንግል ማርያም እንጂ። እግዚአብሔር ልብ ብላችሁ ስሙ፣ ከሳራ ቤት አላደረም ከሳራ እመቤት ከምትሆን ከድንግል ማርያም እንጂ። እግዚአብሔር ከኤልሳቤጥ ቤት አላደረም ያደረው ከድንግል ማርያም ነው። እነዚህ ሁሉ ቅዱሳን የከበሩት ድንግል ማርያም በወለደችው በክርስቶስ ነው። ያለ ድንግል ማርያም ፍቅርም ሆነ ድርሰትም ሆነ እምነትም ሆነ ቁርባንም ሆነ ክህነትም ሆነ የለም። እነዚህ ሁሉ የበቀሉት በሷ ነው። እሷን የሰጠን እግዚአብሔር የተመሰገነ ይሁን። ድንቁርና ካየለብን ማን ትኑርልን? በሉ ድንግል ማርያም በሉ እንጂ። እውቀት የተጠማ ሰው አለ? አዎ እና እንግዳማ
እኔ እንደውም ትናንት እያወጋው ነበር አላስችል ቁጭ ብዬ ሁሉ ማለት ነው። ምንድነው ሳወጋ የነበረው? ሐዋርያት 3 ዓመት ተምረው ነው መምህር የሆኑት። ስንት ዓመት በሉ ንገሩኝ እንጂ። የ3 ዓመት ተማሪዎች ናቸው ዓለምን የሰበኩት። ድንግል ማርያም ግን 33 ዓመት ከ3 ወር ሙሉ ከማን ጋር ነበረች? መምህርነት በራሱ ቢያንሳት እንጂ አይበዛባትም እኮ ተመልከቱ። ለምን ሐዋርያት 3 ዓመት ተምረው ሊቅ መምህር ተብለው መንፈስ ቅዱስን ተቀብለው የጠፋቸውን አስታውሰው እፌኑ ለክሙ ካላ ጰራቅሊጦስ ተመልከቱ ወውእቱ ያዝክረክሙ እኔ ከሄድኩ በኋላ መንፈስ ቅዱስን እልክላቸዋለሁ እሱም ምስጢር ይገልጥላቸዋል። ክርስቶስ ያስተማራቸውን እንደገና በመንፈስ ቅዱስ ገላጭነት ሐዋርያት አውቀው ዓለምን ከሰበኩ መንፈስ ቅዱስን አብ ወልድ መንፈስ ቅዱስ በማህፀኗ ያደሩ ድንግል ማርያም የምስጢር ቤት ናት። አታስታውሱም? የኔታ እያነሱን ነበር ቅድም። ክርስቶስ ምን አደረገ? 5 እንጀራ 2 ዓሣ ለስንት ሺህ ሰው በሉ ንገሩኝ። ሴት አልተቆጠረችም። አሁን ይሄ እንደ ፖለቲከኞች ምናምን እንደዚህ በሃይማኖት ፖለቲካ የሚሰሩ ሰዎች ንግዱ የከሰረ ሰው ሰባኪ ሆኖ መምጣቱ ነው፣ በግሉ እምነት መስርቶ ማለት ነው። ያ ሲያገኘው ሴቶች እናንተ አልተቆጠራችሁምና ወንጌል ሃይማኖታችሁን ነፍጓችኋል፣ እግዚአብሔር ሴትን አልቆጠረም ይላል። ጅል እንዳትሆኑ፣ እንደዛ አይደለም። ሴቶች ያልተቆጠሩት ወንድ ፊት አፍረው አይበሉ። ለብቻዋ ስትሆን ጥርግ ማስባት የሚያስብል ጉርሻ ትጎርሳለች። እንግዳ ሲኖር በቃ በወለጣት ብሉ እናቴ ምን እንዲያ ነው የሚያደርገው። ስለዚህ ሰው መካከል ስለሆነ በደንብ አይበሉም፣ እነሱን አልቁጠራቸው ብሎ ነው ጌታ ማለት ነው እንጂ እናንተ እንዴ ተመልከቱ። እናንተን እናቱን ሴት ያደረገ እግዚአብሔር ሴትን ይንቃል እንዴ? አይንቅም እግዚአብሔር። እውነቴን ነው። ሕፃናት አልተቆጠሩም። ለምን ቢባል ማዝረክረክ ነው ስራቸው አይደል? እንዲህ አድርጎ በእጁ ሙሉ ይዝና እንዲህ አድርጎ ቃም ሊያደርግ ሲል ዝርግፍ ብሎ እግሩ ጋር ማለት ነው። ምኑም በላው። ሕፃንን ማን ይቆጥራል? ያን ሁሉ 5 እንጀራ ለ5000 5 እንጀራ 2 ዓሣ ለ5000 ህዝብ ካጠገበ በኋላ 12 ቅርጫት እንጀራ ተነሳ ይላል። ስንት ቅርጫት በሉ ንገሩኝ እንጂ ገብቷቸዋል ምን ማለት እንደሆነ? የበረከተው ከሐዋርያት እጅ ነው። በረከት የሚጀምረው ከካህናት እጅ ነው ማለት ነው። በረከት መንፈሳዊ ከካህናት እየተሰጠ ይኖራል። 12ቱ መሶብ የ12ቱ ሐዋርያት ምሳሌ ነው። 5000 ህዝብ በዓለም ላይ እስከ ዕለተ ምጽአት ድረስ የሚነሱ ህዝብ አምሳል ነው። 12ቱ እነዚህ 5 እንጀራዎች ተመልከቱ፣ ክርስቶስ ለሐዋርያት የሰጣቸው 5ቱ ምስጢራት አዕማደ ምስጢራት ናቸው። እነዚያ ያ ሁሉ ህዝብ በልቶላቸው ተርፈው 12 ቅርጫት መመለሱ ተመልከቱ። በዓለም ላይ ያለው ህዝብ ሐዋርያት አስተምረውት ህዝቡ ሳያውቀው ተርፎ በሐዋርያት ልብ ያደረ ምስጢር ነው አሉ። እኔ ይገርመኛል። እንኳንስ ህዝቡ ጠቅልሎ ሊያውቀው ህዝቡ ተምሮት በራሱ እንደውም እኮ ኋላ በዛ አይደል እንዴ? ከ5 እንጀራ 12 ቅርጫት አይበዛም? ይበዛል አይበዛም? ሰው ካወቀው የማያውቀው ምስጢር በሐዋርያት ልብ አለ። ሌላ ልንገራችሁ፣ ሰው የማያውቀው ምስጢር በሐዋርያት ካለ መንፈስ ቅዱስ የመላባት ጥንተ አብሶ በደል ኃጢአት የሌለባት እግዚአብሔርን የወሰነች ለዓለም የሆነውን ለእግዚአብሔር ዓለም የሆነች አብ ለአጽንኦ ወልድ ለተዋህዶ መንፈስ ቅዱስ እሷን ለመቀደስ በማይጸኑ ያደረባት ድንግል ማርያም የድንቁርና መድኃኒት ናት ነው። ጥበብ ይለዋል ከሷ ነው የሚገኘው። ምስጢር ይለዋል ከሷ ነው የሚገኘው። በተለይም ልንገራችሁ ከአራቱ ወንጌላውያን ዮሐንስ ይበልጥ ስለ እግዚአብሔር ጽፏል። ለምን ቢባል 15 ዓመት እመቤታችንን በቤቱ ይዟል ይላሉ ሊቃውንት። ስንት ዓመት በሉ ንገሩኝ እንጂ። ሐዋርያት ቤት አላቸው ብላችሁ አትጠይቁ? የላቸውም። 15 ዓመት በቤቱ ያዛት ማለት በልቡ ይዟት ነበር። ከዛ የተነሳ ምስጢር ለማን ተገለጠ? ለቅዱስ ዮሐንስ። ወላዲት አምላክን በልባችን ይዘን ምስጢር እንዲገለጥልን እግዚአብሔር ይርዳን፣ አሜን ይባላል። አሁን እንደዚህ አለልል ምናምን አያጓጣም። አሜን ሲባል አሜን ይሁንልኝ ማለት ነው። እሺ ይሄን ካልኳችሁ ወደ ነገር ልውሰዳችሁ እና ለቅዱስ ኤፍሬም ብዙ ምስጢራትን የገለጠችለት ለእመቤታችን ፍቅር ከተጋችሁ እመቤታችን አያልቅባትም፣ ታፈስባቸዋለች፣ ታፈስብናለች። ለአባ ጊዮርጊስ እንዲሁ እኮ ይገርማል። ሲያስተምር ሌሊት ማይሌት ሊቆም እየሄደ ደቀ መዛሙርት ቶሎ መጽሐፍ አምጡና ጻፉ
እሺ ናው ተመልከቱ። ፍቅርኪ ሰረጸ ውስተ ልቤ፣ ፍቅርሽ በልቤ እንደ ዛፍ በቀለ። እሺ ዋይጹቂ ሁኒ ወፃ እስከ ጽምሃዬ፣ ደግሞ ቅጠሉ እስከ ጭንቅላቴ ድረስ ደረሰ። እሺ ተመልከቱ። ወስራዊ ሁኒ ኖሃ እስከ መከየዴ፣ ቅጠሉ እስከ ማነው ስሩ እስከ ተረከዜ ደረሰ። ከዚያ በኋላ እንዲህ ብሎ ምን አላት? እመኒ ተመልከቱ፣ እመኒ ኮነ እመኒ ተውበኒ፣ የመላክ ክንፍ አፍ ቢሆነኝ፣ የኪሩቤል የሱራፊል የኪሩቤል አይን ለኔ አፍ ቢሆን፣ በዓለም ላይ ያሉ የዛፎች ቅጠል ለኔ አፍ ቢሆኑ፣ የራሴ ፀጉር አፍ ቢሆነኝ፣ ሐዋሳቲ ሁሉ መናገር ቢችል ያንቺን ክብር መናገር አልችልም ብሎ መለሰለት። ምስጢር ሲገለጥ እንዲያ ነው ጌታዬ። ምስጢር ሲገለጥ ማርያምን እየጠሉ ኢየሱስን መያዝ አይደለም። እንደዛ አይደለም። ማርያም ከሌለች ማን የለም? ኢየሱስ የለ። ያ ማለት አሁን ምን ያያል መሰላችሁ? ሰው ዝጋ ያይና ከዛ እዛ ጋር ማየት አይችልም። ማርያም ከሌለች ኢየሱስ የለም ማለት ኢየሱስ የስጋዌ ስሙ ነው። በቀዳማዊ ቃልነቱ ማርያምን የፈጠረው እሱ ነው። እንደገና ደግሞ ከማርያም ሲወለድ ኢየሱስ የሚል ስምን የያዘ እሱ ነው። ክርስቶስን የሚወልደው አልነበረ ማለታችን። ሌሎች ሴቶች ይወልዱ አይደል? አይወሉ፣ አትልፉ። አንድ ብቻ ናት የማትደገም የማትተካ ብትኖር አንድ ድንግል ማርያም ብቻ ናት። እስኪ በሉ የማትደገም በሉ፣ የማትተካ። እንዴት እንደዛ ልክ ስትለኝ አሐቲ ይእቲ ርግቤ ፍጽምቴ፣ ርግቤ መደምደሚያ አንዲት ናት። ተመልከቱ፣ አንዲት ብቻ ናት። ሉቃስ ራሱ ምንድን ነው ያለን? ሉቃስ ወንጌል ምዕራፍ 1 ላይ ወሃለወት አሐቲ ድንግል፣ ተመልከቱ አንዲት ድንግል ነበረች። ወበሳድስ ላይ እንደምታውቁት ማለት ነው። በስድስተኛ ወር ወደ አንዲት ድንግል ተላከ። ምን ነው በዓለም ብዙ ድንግል አልነበረም? አንድ ድንግል ብቻ ናት ለእግዚአብሔር እናት የምትሆነው። ስለዚህ መጽሐፍ ምን ብሎ ይጠራታል? አንድ ድንግል። አንድ ድንግል የእግዚአብሔር እናት፣ አንድ ድንግል መላእክትን የምትበልጣቸው፣ አንድ ድንግል የዓለምን መጋቢ ልጇ ያደረገች፣ አንድ ድንግል ለእግዚአብሔር እናት የሆነችው አንዲት ድንግል ናት። ተመልከቱ። ወሃለወት አሐቲ ድንግል ጽሕፍት ውስተ ወንጌል ጽርሐ ቅዱሳቱ ለቃል፣ የቃል አዳራሽ በወንጌል የተጻፈች መኑ ሰማ ዘከመዝ ዜና ዘብስራት ጸኒሰ ወዘበ ድንግልና ወሊደ። እንዲህ ያለ ዜና ማን ሰማ? በብስራት መጽነስ በድንግልና መውለድ ማን ሰምቶ ያውቃል? እጹብ ተመልከቱ። ዘኢተረየ ተረየ ወዘኢተሰማ ተሰማ፣ ያልታየ ታየ ያልተሰማ ተሰማ በድንግል ማርያም ይላል። እሷን የሰጠን እግዚአብሔር ይመስገን።